ታላቅ ሰው መጥቷል። አቡበከር ሁሴን 5000 አቡበከር ሁሴን 5000 ብር አማን ነው። 5000 ብር 5000 ብር። እሺ ወንድማችን እናመሰግናለን። አቡ ፋኖይ አሞራ እንኳን ደህና መጣ። እንኳን አየን ወንድማጆ አለው። እንዴት ናችሁ? እንኳን ደህና መጣ። ቴንኪው አመሰግናለሁ። በጣም ደህና ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደስ ያለ። ቴንኪው እናቴ ሳሪ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር። አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄደ። እሺ ብሮስኪ እሺ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆነልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው ይባችን ሞቅ እንዲል መጣ ይኸው አንበሳ መጣ አንበሳው በላይባችን ላይ ሁለት አንበሳ። እናመሰግናለን። እሺ የመቻች ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን። ብራዘር እሺ ወንድማችን ይመችሽ። ደህና ደሪ። በጣም ነው የምናመሰግነው። ፎሎ ይኸው ሁላ ያላረኩትን ይኸው ሁላችሁንም ፎሎ አድርጌያለሁ። እሺ ይመቻችሁ። እሺ ሌላ ሰው እሺ ሌሎቹን ጠይቂ። ይሄ የቆየ ሰው ነው አውረድ። እሺ ሌላ ሊዱ እነ ጆን ዳንኤል እና አዶናይ በመቀሌ ህጻጽ ለተፈናቀሉ ወገኖቻችን በረሃብ ላይ ላሉ ወገኖቻችን እርዳታ ካደረሱ በኋላ ደግሞ በደብረ ብርሃን ለሚገኙ ወገኖቻችን ደግሞ ለመድረስ እንግዲህ እነታኩር ባደረጉት ጥሪ መሰረት እነታኩር ለቀጥታ ላይቭ ስርጭት ላይ በመግባት ለደብረ ብርሃን ተፈናቃዮች እንግዲህ አንበሳ ስጦታ ወይም ድጋፍ አድርገዋል። ከዚህ በተጨማሪ ደግሞ ጆን ዳንኤል መኪና በመጫን ወደ ቦታው ሂዶ ተፈናቃዮቹን ማየት እንደሚፈልግ በላይቭ ስትሪሙ ላይ ያስተላለፉ መልእክት ብዙዎችን ያስደነቀ ብዙዎችን ከሰፈር እሳቤ ያወጣ እንደሆነ እየተገለጸ ነው። እንግዲህ በርካቶችም የሱን የጊፍት መስጠትና እንደገና ደግሞ በቦታው ተገኝቼ እርዳታ አደርጋለሁ ማለቱን ተከትሎ በርካታ ቲክቶከሮች እንግዲህ ታሪክ እየሰሩ ነው። እነዚህ ቲክቶከሮች ሰፈር ሳይገድባቸው ከሰፈራቸው እሳቤ ወጣው እንግዲህ በሁሉም ለሚገኙ ተፈናቃዮች ድጋፍ ለማድረግ ርብርብ እያደረጉ ነው። እንግዲህ እነ ታኩሬም በጣም እየሰሩት ያለው ስራ በጣም ይበል የሚያሰኝ ነው። ታኩሬ እንግዲህ የትንሽ ወይም ደግሞ በእድሜው ትንሽ ልጅ ነው። ነገር ግን የሚያስበውና ሐሳቤው ከትልልቆቹ በበለጠ ሁኔታ የሚያደርገው ስራ የሚሰራው ስራ እጅግ በርካታ እና ለሌሎች አርአያ ሊሆን እንደሚችል ያሳየበት ነው። እንግዲህ ታኩሬ ትናንትና የመጣ በጣም በእድሜ ትንሽ የሆነ ልጅ ነው። ነገር ግን ሐሳቤው በጣም ትልቅ እና ሊያስመሰግነው የሚገባ ስራ እየሰራ ነው። እንግዲህ ታኩሬ በዚህ ቀጥል እንላለን። በርካታ ቲክቶከሮች እየገቡ እኔም ለደብረ ብርሃን ተፈናቃዮች ይሄን አደርጋለሁ በሚል ሐሳባቸውን እየገለጹ ነው። ጊፍትም እየሰጡ ነው። ከዚህ በተጨማሪ ደግሞ ከዚህ በፊት እንግዲህ እንደምናውቀው ቲክቶከሮች ገንዘብ በመሰብሰብ ከሌላ ሰዎች የተሰጡ ጊፍቶችን ወይም ደግሞ የሚሰጡ እርዳታዎችን በመሰብሰብ ነበር ለተፈናቃዮች እርዳታ ሲያደርጉ የምናውቀው። ነገር ግን አሁን ራሳቸው ከበርካታ ዶላሮችን በመስጠት እንግዲህ እኛ ግንባር ቀደም ወይም አርአያ መሆን እንፈልጋለን በማለት ራሳቸው ስጦታ በመስጠት ለተፈናቃዮች ያላቸው
ያላቸውን ድጋፍ እያሳዩ ነው። እንግዲህ እነሱ በመስጠት የጀመሩትን በፊት አውራሪነት በመስጠት የጀመሩትን የገንዘብ ስጦታ በርካቶች እየተቀላቀሉት ነው። በርካቶችም ድጋፍ እየሰጡ ነው፣ ድጋፍ እያደረጉ ነው። እንግዲህ በህጻጽ የተጀመረው ለህጻጽ ተፈናቃዮች ወይም ደግሞ በረሃብ በህጻጽ የተጀመረው የድጋፍ ማሰባሰብ ስራ እንግዲህ በሁሉም የሀገሪቱ አካባቢዎች እንደሚዳረስ እየተገለጸ ነው። አሁን ዛሬ ያየነው በደብረ ብርሃን ነው። የደብረ ብርሃን ተፈናቃዮች እንግዲህ በቅርቡ እርዳታ ይደርሳቸዋል ተብሎ ይታሰባል። ስለዚህ እንደዚህ ስንተባበር ነው የሚያምርብን። በርካታ ቲክቶከሮችም ግንባር ቀደም ሆነው ከፊት እየመሩት ነው። እንግዲህ ከፊት ቲክቶከሮች ከፊት ሆነው ይምሩት እንጂ በርካታ ባለሀብቶች፣ ድርጅቶች፣ የንግድ ተቋማትም እንግዲህ በዚህ የበጎ ስራ ላይ እየተረባረቡ ነው። ይበል የሚያሰኝ ተግባር ነው። እንግዲህ በርቱ፣ ቀጥሉበት እንላለን። ቻው ቻው።